አሁን ለሱ ምንም ቢግዲል ላይሆን ይችላል። ቢግዲል በቃ የሆነ ሰው ያለውን ቫሊዩ እንድታያረግች በቃ የሰው ዋጋ ገባኝ። የዛን ጊዜ ነው የገባኝ። ምንም አጥቼ ሳይሆን ያለ ሰው ግን መኖር እንደማይቻል ገባኝ። የመጀመሪያው ማለት ነው። ስቲል እኔ በመድኃኒት ኃይል ነኝ። ሁሌ በቀን ከ8 እስከ 6 የአንቲ አለርጂዎች ወስዳለሁ። እንደዛ ነው ሰርቫይቭ የማደርገው። እኔ ፀጉር ቤት ምናምን ዘጋሁኝ ሰው በማጣት ምናምን ምክንያት ማለት ነው። ገንዘብም እያጣሁ መጣሁ። ከዛ የሰዎችን ለውጥ ታያለህ። መጀመሪያ ስታደርግ የነበረውን ነገር ማድረግ ሳትችል ስትቀር እንዲሁ ራሱ ገምተው አሁን ምስችል አይመስለኝም ብለው በፊት ከሚያሳዩ አንተን የመፈለግ ነገር ሲቀንስ ሊያዋርዱ ይሄ ዝቅ ሊያደርጉ ምናምን ሲሞክሩ የንቀት አይን ምናምን ስታይባቸው በቃ ይወፍልት በቃ ወደ ግን የሆነ ያልገባኝ ነገር እንዳለ ፊል አደረግኩ። ከዛ ፎር ዘ ፈርስት ታይም ሳላውቀው ጸለይኩ ማለት ነው። ጸሎቱን ጸሎት አይደለም ይሄ ማንጎራ ይሄ እንዴት ነው ማጉረምረም እኔ አልሰረቅኩ ሰው አልበደልኩ ምን አድርጌ እንደዚህ እንድታደርግ ምንም ብር የለኝም የምሄድበት የለኝም ምን ስራ መስራት ሰነፈኝ ወይ አቅም ሳይኖረኝ መስራት ሳልችል ቀርቶ ሳይሆን ምን እንደምሰራ አላውቅም። ነገን አላውቅም ጭራሽ። በጣም ብዙ ሰዎች አውቃለሁ። ኔትወርኪንግ አለ። እኔ ሰዎች ይደውሉ ነበር ስራ ፈልግልኝ ብለው ማለት በጣም ብዙ ነው ያስቀጠልኩ። ስራ አጣሁ። በቃ በጣም ዲፕሬሽን የሚባለው ነገር ውስጥ ገባሁ። ልክ በዛ ሞመንት ድሮን ባደረጉበት ሰዓት ገንዘብም ሳይኖረኝ ጤናም ሳይኖረኝ ምንም ነገር በቃ ተስፋም ሳይኖረኝ ምንም ሰው ላለማግኘት ብዬ ገዳም ሄድኩ። ፎር ዘ ፈርስት ታይም ጸበል ተጠመቅኩ ማለት ነው በህይወት ዘመኔ ፎር ዘ ፈርስት ታይም። እንዴት ሄድሽ? ምን ጠቆመሽ? ሰው ስትፈልግ ሰው ሳይኖር ሲቀር የምታወራው የምታጫውተው ብዙ ድሪም ኖሮ ድሪምህን ማድረግ ሳትችል ስትቀር ሰው ስፈልግ የሆነ ነገር ስፈልግ ወደ እግዚአብሔር ቀን ማለት ጀመርኩ ማለት ነው። ወድጄ ሳይሆን በግዴ ህመሙም እንዳለ ነው የምተከከርኩ። ከዛ ዛ ያለ በጣም ቀዝቃዛ ነው አየሩ። ፍሪጅ እንኳን ስከፍት እንደዚህ በበሩ ጋር ሆኜ ነው ያመኛል የነበር። ትንሽ ቅዝቃዜ ነገር ሲነጋ ቀዝቃዛ ነገር አልጠጣም። ቅዝቃዜውን ልነግርህ አልችልም። በሌሊት የተነሳው ነበል ተመቃለ በጣም ቀዝቃዛ ኮኬለሽ ነው የሄድኩት። አንድ ቀን አሞኛ አያውቅም። በቃ መድኃኒትም አልዋጥኩም ምንም ነገር በቃ እዛ በቃ እዛውን ከገባው ቀን ጀምሮ ታም ያላውቅም። ሰው ኤክስፕሌን ማድረግ አቃተኝ። እንዲህ ከዚህ በፊት መድኃኒት በየቀኑ ትወጪ ነበር? በቀን በትንሹ 8 ወስድ ነበር። እና ሰውነቴንም የሚያገዛዝባል። በጣም ብዙ ሳይድ ኢፌክቶች ያሉት መድኃኒት ግን በቃ ሰርቫይቭ ማድረግ ስላለብኝ ይወስዳል። እዛ ከገባሁበት ቀን ጀምሮ ሳልታመም ቀረሁና አናደር ዌክ አፕ ኮል ማለት ነው። ምንም አሞኛ አያውቅም። አስዬ እንኳን አላውቅም። እዛ ብርድ ውስጥ ነው የምነግርህ። ከዛ ዝም ብዬ 3 ቀን ብዬ ነበር የሄድኩት። 7 ቀን 21 ቀን ከረብኩ ማለት ነው። ምን ታሜ አላውቅም። መጀመሪያ እንዳልኩ ማልጎንጎም ነበር። ይናርግልኝ ነው መልኩ ምናምን ነበር ጸሎቴ። የቆየው ሲሄድ ይቅር በለኝ የቆየው ሲሄድ ጥፋት እየተገለጠልኝ መጣ። በቃ ያጠፋሁት ነገር እንዳለ በህይወቴ ምን ያህል ሰዎች እንዳስቀየምኩ ምን ያህል ሰዎች እንደበደልኩ እያንዳንዱ ጥፋቶችን ቁጭ ብዬ አየኋቸው በራሴ ማለት ነው። ከዛ ፎር ዘ ፈርስት ታይም ከአምላኬ ጋር ኮሚኒኬት ማድረግ ጀመርኩ ማለት ነው። እንዳልኩ ፎር ዘ ፈርስት ታይም በሽታም እንደሌለብኝ አንደርስታንድ አደረኩ። በቃ ይሄ ከእሱ አቅም በላይ ይሄ መጀመሪያ ስቅ ምናምን የነበረው ጸለልጅ ምናምን መስሎኝ የነበረውን ነገር ከእሱ አቅም በላይ ያልሆነ ነገር የለም ብያለሁ። አሁንም አለርጂ አለብኝ። ነገሮች ሲሸቱኝ ምናምን ሪያክት አደርጋለሁ። እንደ በፊቱ ግን መሳቅም አይከለክለኝም። በቃ ይሄ የበፊቱ ጭንቀት አለፈ ማለት ነው። እግዚአብሔር ይመስገን። በምን ቋንቋ ይገለጻለሁ? ምን ብለህ ታስረዳቸው? ብዙ ጊዜ በቃ ሆድ ነው የሚብሰኝ ይችን ነገር ሳነሳ ማለት ነው። ምክንያቱም እንዳልኩ ነው ያደርኩበት፣ እዚህም ያልታከምኩበት የለም እዛም ሄጄ በቃ እንደዛ ነው እንዲፈን ያደርጉት። ስታረጂ ምናልባት ራሱ አርጅቶ ሊጠፋ ይችላል። ኢቨን አንዳንዴ ተስፋ ታጣለህ። ለምሳሌ አንተ አስበው ለቤት ላይ ሽንት መጣ ሄደህ ጠዋት ስትነቃ ሽንት ቤት እንትን ላይ ራስን እንድታገኘው ለምረ ምኖረው ምናምን ብላ በጣም ብዙ ተስፋ መቁረጦች ያመጡብሃል። ኩኬልሽ ማርያም ሄደሽ 21 ቀን ሊቆይሹ እሱ ቆይታ ምን መስል ነበር? ምን አይነት ለውጦች እንዳመጣሽ እንደው በሰማ ደስ ይለኛል። ሰው ከመጀመሪያ ቀን ጀምሮ ምን እየሆነ ነበር? ምን እየገባሽ መጣ? እንዳልኩ ነው መጀመሪያ አካባቢ በቃ የሆነ ያው ሰው ያረጋገር ምናምን ሲል ትሰማለህ።
ግን ዋና ፐርፐዜ በቃ ራቅ ከማውቀው ዓለም ራቅ ማለት ነው የፈለጉት የነበረ ውስጤ በጣም ሰላማቸው ስለነበር ማለት ነው። የመጀመሪያዎቹ ቀናቶች ያው እንዳልኩ ኤክስፒሪየንስ ይሄ አሁን ለምሳሌ አባቶችን ምናምን አውቃለሁ እንጂ የጸሎት ስርዓታት ቅዳሴን ያስቀድሻል በህይወቴ ምንም ነገር አላውቅም። ብቻ ኤክስፒሪየንስ የለኝም እና በቃ ይደክመኛል፣ ይሰለችኛል ምናምን ውስጤ እንዳልኩ በቃ ኮሚኒኬቱን ካደረግ ሮሮ ነበር። በቃ ሰው ገሎ እንኳን የሰው ልጅ መኖር እየቻለ እኔ ምን አድርጌ ነው በዚህ ውስጥ ምታሳል ምጭምጭ ነው በቃ ሞስት ኦፍ ቤት። ከዛ ኋላ ግን ራሴን እየተረዳሁል እኔስ ምን አድርጌ ያለው ልቤ እየተሰበረ በጣ ሊትራሊ ልቤ እየተሰበረ በራሴ እያፈርኩ ይሄ መጽሐፍ ቅዱሱን ከማንበብ ምናምን ብቻ በሰዓቱ በነዛ 21 ቀናቶች ውስጥ ልዩ ሰላም እና ማን ላይ ሪሌይ ማድረግ እንዳለብኝ በህይወቴ ተማርኩ። በቃ ምን መደገፍ እንዳለብኝ ተምሬ ወጣሁ። ያቺ መጨረሻዋን ሳምንት የጸለይኩት ሰርቼ ልብላ በቃ ለሰው አትርፊ ምንም ድሪም የለኝም ከዚህ በኋላ በህይወቴ በቃ ማየት የምፈልጋቸውን ነገሮች አይቻለሁ። መዝናናት በምፈልገው ልክ ተዝናንቻለሁ። ሪል ደስታም አልነበረም። በቃ ከተወሰኑ ጊዜያቶች በኋላ ለሰው ብዬ የማደርጋቸው ነገሮች ይበዙ ነበረ። በቃ ሰርቼ ልብላ ለሰው አትርፊኝ አይነት ነገር ነበረ ጸሎቴ የነበረው። ምን ወሰንኩ እዛች ቤት ውስጥ ሆኜ ሰው መሆን አለብኝ። በቃ ሰው መሆን አለብኝ። ሰው ስሆን ግን ሰዎች ከኔ የሚማሩ አይነት ሰው ነው የምሆነው። ምንም ያላጠፋው ጥፋት አለ ብዬ አላምንም። እንደኔ ብዙ ሊኖር ይችላል። እንደኔ ግን በጣም የሚያሳፍሩኝ በጣም የሚያሳቅቁኝ ቲክቶክ ላይ ብዙ ጊዜ ይገልጠዋል። በየትኛውም የህይወት አጋጣሚ አግኝቼ ያስቀየምኳችሁ፣ ክፉ የሆንኩባችሁ፣ የበደልኳችሁ፣ ያስቀየምኳችሁ በንግግር ሊሆን ይችላል፣ በስራዬ ሊሆን ይችላል። እባካችሁ ይቅር በሉኝ። በቃ ሰርቀሻል ብባል አዎ ልል እችላለሁ። አጥፍተሻል ብባል፣ ዋሽተሻል ብባል፣ አጠፍተሻል ብባል አዎ ምን አይነት ሰው በቃ አጥፍቻለሁ።